ምናልባት ወታደር ልንሆን እንችላለን ምናልባት ፖሊስ ልንሆን እንችላለን ምናልባት ኤሮፕሌን የምናበር ፓይለት ልንሆን እንችላለን ምናልባት ዶክተር ልንሆን እንችላለን ምን ጊዜም ቢሆን ግን ክርስቶስን ማገልገልን የመሰለ የለም but normally I go to the traditional mass every Sunday maybe 3 days a week okay እዚህ እንደምንመለከተው እንግዲህ የቅዱስ አባታችን የቅዱስ ሳሞሪስ ማለት የሞሪስ ቤተክርስቲያን ይመስላል በጣም ነው የሚያምረው እንደምታዩት እዛ ጋር ያው አለት ነው ከአለት ላይ የተመሰረተ ጴጥሮስ እንደ ስምህ ቤተክርስቲያኒ በስምህ ቤተክርስቲያኒ ተጣነጻለች ተባለችው አለት ላይ ነው እዚህ ጋር እንደምታዩት ፈልፍለው አለት ላይ ነው ቤተክርስቲያን የተሰራው አሁን እንግዲህ የምንመለከተው ለዚህ ለሰማዕቱ የሰማዕቱ ቀን ስለሆነ እነሱ መዝሙር ያዘጋጁ ነው በራሳቸው ቋንቋ ከኋላ የምንመለከታቸው ሰዎች ማለት ነው Tell us about Saint Maurice please He was a Roman soldier in the 4th century in the end of the 4th century and he was a Christian He's a Christian and his job was to kill the Christian people ውድ ተመልካቾቻችን እንግዲህ አሁን የምንገኘው የቅዱስ ሳሞሪስ ቤተክርስቲያን ውስጥ ነው የምንገኘው እኚህ ቅዱስ የመጡት ከግብጽ ሀገር ቴቤን ከምትባል ክፍለ ከተማ ነው የመጡትም በ3ኛው ክፍለ ዘመን በ300 ዓመተ ምህረት ማለት ነው እዚህ የመጡበት ምክንያት ታሪክ እንደሚነግረን እኚህ ቅዱስ አባት ግብጽ ተነስቶ ወደዚህ ሀገር የመጡት ማክሲሚያኖስ የሚባል ገዢ ወይም ሮማን ኢምፓየር እዚህ መጣው እዚህ ያሉትን ክርስቲያኖችን በሙሉ እንዲያጠፉ ጠይቋቸው ነበርና እኚህ ቅዱስ ግን ከመጡ በኋላ እኔ ክርስቲያኖችን ከምገድል ከክርስቲያኖች ጋራ ብገደል ይሻለኛል ብለው ሰማዕት የሆኑ ቅዱስ አባት ናቸው እንግዲህ ስለሳቸው ዛሬ ብዙ ነገር ዘገባለሁ አብራችሁኝ እስከ መጨረሻው እንድትቆዩላችሁን ጠይቃለሁ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሼር ላይክ ሰብስክራይብ በማድረግ አብራችሁ እንድትቆዩ ለምናችኋለሁ ሌትስ ጎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ ወዳለሁ ከረጅም ጊዜ በኋላ እንግዲህ በቪዲዮ ተከስተናል ለማስተዋወስ ያክል እንግዲህ 100,000 አልፈናል ያው 138,000 አካባቢ ደርሰናል ብዙ ልጆች ታስታውሱ ከሆነ 100,000 ከገባ በኋላ መጋቢ በተቻለ መጠን እንግዲህ ቅዱሳንን ወደ ቦታቸው ወደ ባታቸው ወደ አገለግሉበት ቦታ እየሄድክ ቪዲዮ እየቀረስክ እንድታቀርብልን ብላችሁኝ ባዘዛችሁኝ መሰረት እንግዲህ የክርስትና ጉዞ አልጋ ባልጋ የሆነ ጉዞ አይደለም ይህ ቪዲዮ ራሱ ከቀረስኩት ቆይቷል ግን እንግዲህ ዛሬ ነው የተነሳሳሁት ዛሬ ደግሞ ያው ድምጼ ክዶኛል ያው በዚህ በጉንፋን ምክንያት ማለት ነው ቢሆንም ዛሬ ወስኛለሁ ወደ እናንተ ለማድረስ በዚህ ቪዲዮ ብዙ ነገር እንማማራለን ብዙ ነገሮችን አነሳለሁ ሰማዕትነት የሚለው ስለ ሰማዕትነት እንዲህ ዝም ብሎ የሚከፈል ነገር አይደለም እና ስለ ሰማዕቱ ስናነሳ የሰማዕቱን በረከት ብቻ ለመውሰድ ሳይሆን ሰማዕቱ የከፈለው ክፍያ እኔና እናንተን ይመለከታል በአሁኑ ጊዜ ምን እያደረግን የሚሉ ጥያቄዎች ሁሉ ወደኛ ይመጣሉ በመነሻ መግቢያው ላይ ትንሽ ማስተዋቂያ ላይ እንደተሰራው እንደሰማችሁት እኚህ ሰማዕት የመጡት ከግብጽ በአሁኑ አጠራር እንግዲህ ኢትዮጵያዊ ነው መቀበላቸው ኢትዮጵያ ግዛቷ እስከ ህንድ ድረስ ነበር የዛሬውን ያርግና ማለት ነው በዛ ዘመን በ3ኛው ክፍለ ዘመን ማለት ነው ከዛ ተነስተው መጣው እዚህ እኛ ሀገር ስዊዘርላንድ ሀገር ነው ሰማዕትነታቸውን የከፈሉት ማለት ነው ቪዲዮ ብዙ ነገር ያወራናል አንዳንድ የዚህ ቀረስኳቸው ቪዲዮ እያየን እየተመለሰን እያወራን እንሄዳለን ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉን
ቤተሰቡ ናችሁ ራሱ የረሳችሁን ያላደረጋችሁ በጣም ብዙ ሰዎች ነው ያላችሁትና ሰብስክራይብ አድርጉን። እንዲሁም ደግሞ ላይክ አድርጉ። ላይክ አገልግሎት እንደምታውቁት የዚህን የዩቲዩብ ቻናል የማያውቁ ሰዎች ዩቲዩብ ወደ ተለያየ ቦታ ወስዶ እዩልን መጋቢን ብርሃነ ሥላሴ እያቀረበ ያለውን ብሎ ያቀርባልና እሱ ራሱ ሼር እንዲያደርግልን እናንተ ላይክ ማድረጋችሁን አትርሱ። ቪዲዮአችን 10 20 30 ሺህ ሰው ያየዋል፣ ግን ላይክ ከ1000 ከ2000 በላይ ዘሎ ያቅም 30 ሺህ ላይክ ቢኖረው እንደገና ለ30 ሺህ ሰው ዩቲዩብ ያስተላልፍልን ነበር ማለት ነው። ይህ አገልግሎት በዚህ አጋጣሚ ሁላችሁንም ማሳሰብ የምፈልገው ነገር በዚህ የሚቆም አይደለም። ከዚህ ሳምንት በፊት ግሪክ ሄጃለሁ። ብርሃነ ዓለም ቅዱስ ጳውሎስ ያደረጋቸውን ተጋድሎ ያስተማረባቸውን ቦታዎች በመጽሐፍ ቅዱስ የት ክፍል ይገኛሉ፣ ይሄ ማለት ምን ማለት ነው የሚለውንም እሱንም አቀርብላችኋለሁ። ተከታታይ ነው የሚሆነው። እስቲ ወደ ቪዲዮ ገብተን እንደገና እንመለስ። እሺ፣ እዚህ እንደምንመለከተው እዚህ ጋር ያሳያችኋል። የሀገሩ ስም እንግዲህ አበይ ደ ሳንት ሞሪስ ነው። ሀገሯን በዚህ መልኩ ቀርጸዋት እንግዲህ እንደ ማፕ ማለት ነው። መግቢያ መለያቸው መስቀል ነው። መስቀል ኃይል ነው። መስቀልኛ የዳንበት አይሁድ የካዱት ሲሆን እንዴት መጎብኘት እንዳለንብንም አሁን ስፍራዎቹ ለመጨረሻው ምን ጎበኙ 6 ተብለው እዚህ ጋር አስቀምጠውልናል። ላይ ምን ወጣው ቤተክርስቲያን አለ፣ እዚህ ጋር 5ኛ አለ፣ 4 3 እያሉ ተቀምጠውልናል ማለት ነው። በሚገርም ነው፣ በረት ላይ ነው እንደ አለት። እንግዲህ እኚህ ቅዱስ አባት ይህንን አለት ቦታ ላይ ነው የመሰረቱት። ቤተክርስቲያን የተመሰረተው አለት ላይ ነው። እንግዲህ ቤተክርስቲያንን ስናስብ ብርሃነ ዓለም ቅዱስ ጴጥሮስንም በዛው እናስባለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ምንድነው ያለው? በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ምን አለው? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻ እሰጥሃለሁ። በምድር የምታስር ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል አለው። በስምህ ቤተክርስቲያን ትታነጻለች። ምን ማለት ነው? የቅዱስ ጴጥሮስ የስሙ ትርጓሜ ምን ማለት ነው? ጴጥሮስ ማለት አለት ነው። የክርስቶስ ቤተክርስቲያን ደግሞ የምትታነጸው በአለት ነው። አለት በሆነው አለት እንግዲህ ቤተክርስቲያን በአለት ብቻ አይደለም። እንግዲህ ከአለት ላይ የሰሩ አሉ። በእኛ ሀገር እንኳን ብንመለከት ቅዱስ ላሊበላ አለት ላይ ነው ፈልፍሎ ያን የመሰለ ቤተክርስቲያን ከመሬት ተነስተው ወደ ላይ ያድጋል እንጂ የቅዱስ ላሊበላ ግን ከላይ ወደ ታች ነው ፈልፍሎ የወረደው። እሱ ብቻ ሳይሆን ከመላእክት ጋር ሆኖ ነው የሰሩት። ይሄም እንግዲህ በምሳሌነቱ ጴጥሮስ የሚለው ነው እና እኚህ ጻድቅም ከዛ ሩቅ ቦታ መጣው እዚህ ቤተክርስቲያን የተሰራ ያያችሁት እዚህ አለት ቦታ ላይ ነው ማለት ነው። ስለዚህ እንግዲህ ጴጥሮስን በዛው እንዘክራለን ማለት ነው። እዚህ እንደምንመለከተው እንግዲህ የቅዱስ አባታችን የቅዱስ ሳሞሪስ ማለት የሞሪስ ቤተክርስቲያን ይህን ይመስላል። በጣም ነው የሚያምረው። እንደምታዩት እዛ ጋር ያው አለት ነው፣ ከአለት ላይ የተመሰረተ ጴጥሮስ እንደ ስምህ ቤተክርስቲያኔ በስምህ ቤተክርስቲያን ትታነጻለች ተባለችው አለት ላይ ነው። እዚህ ጋር እንደምታይ ፈልፍለው አለት ላይ ነው ቤተክርስቲያን የተሰራው። እኚህ ቅዱስ የመጡት ከአፍሪካ ከግብጽ፣ ኢትዮጵያ፣ ኤርትራ በአሁኑ አጠራር ግብጽ። ምክንያቱም ትላንትና ኢትዮጵያ የምንላት ግብጽንም፣ ሱዳንንም፣ ኤርትራን ሌሎችን የአፍሪካ ክፍሎች ሁሉ እስከ የመን ድረስ ግዛት እንደነበረን የምናስታውስ ይመስለኛልና ለምሳሌ ያክል በአሁኑ ሰዓት ሜሴዶኒያ የተባለችው የግሪክ ግዛት ነበረች። ድሮ መጽሐፍ ላይ የተጻፈችልን ፊሊፕ ተብሎ የተጻፈው ማለት ነው። ተርሴስ ተብሎ የተጻፈችልን በመጽሐፍ ቅዱስ ታሪክ ዛሬ ቱርክ ተብላ ትጠራለች። ትላንትና ግን
የሮማን ኢምፓየር የሮማን ግዛት በሮማን ስር የነበሩ ክርስቲያኖች ወይም ደግሞ ሀገር ተብላ እንደምትጠራው በዚህ መልኩ እንግዲህ ነገሮች እየተቀያየሩ ከአመት ከዘመን ዘመን እንደሚቀያየሩት እኚህም ቅዱስ ከኢትዮጵያ ከኤርትራ ከግብጽ ከአፍሪካን ሙሉ ወክለው እንደመጡ እናምናለን። እንግዲህ የሚገርም ነው። እዛ ድረስ መጣው ክርስቲያን አባቶቻችን ቅዱስ ሞሪስ ብቻ አይደሉም። ለምሳሌ ቅዱስ አባታችንን ኤዎስጣቴዎስን ብንመለከት የተወለዱት ሐማሲን በሚባል የኤርትራ ክልል ቢሆንም አገልግሎታቸው የጀመረውና የታወቁበት ቅድስናን ያገኙት ግን ኢትዮጵያ ነበረ። ኢትዮጵያ ግን አገልግሎታቸው ኢትዮጵያ ላይ አላበቃም። ከግብጽ ከሱዳን ኢየሩሳሌም እንዲሁም ደግሞ እስከ አርመኒያ ድረስ ሄደው ሰማዕትነትን አገልግሎት ቅድስናን ፈጽመዋል ማለት ነው። ልክ እንደዚህ ሁሉ እኚህ ቅዱስ አባት በእርግጥ የታዘዙበት በዛን ሰዓት እንደ ቅዱስ አባታችን እንደ ቅዱስ ጊዮርጊስ ወታደርነት ቢሆንም አገልግሎታቸው በክርስቶስ ላይ ሲዘባበቱ ራሳቸው መቆጣጠር አቅቷቸው በተለይ ቅዱስ ጊዮርጊስ ለክርስቶስ ሰማዕትነት በመሆን በሰባ ነገስታት ላይ ስለ ክርስቶስ መስክሯል ማለት ነው። ሰማዕትነት ማለት መመስከር ማለት ነው። ሰማዕትነት ማለት ስለ ክርስቶስ ወታደር ዘብ ጠበቃ ሆኖ እግዚአብሔርን ማገልገል ነው። በዚህ ውስጥ እንደምንመለከተው እኚህ ቅዱስ እንግዲህ ከአፍሪካ ድረስ መጣው እኔ ክርስቲያኖችን ከምገድል ከክርስቲያኖች ጋር ብሞት ይቀለኛል ብለዋል እና እንግዲህ ቅዱሱ በረከታቸው ይደርብን። እንደምናየው በከተማው ላይ ይሄ ብቻ አይደለም። እዚህ ጋር እንደምትመለከቱት እኚህ ቅዱስ እዚህ የሚታሰቡበት ሰማዕትም አቆመውላቸዋል። እዚህ ቅዱስ ሞሪስ ማለት በዚህ መልኩ ወታደር ሆነው ግን ክርስቶስን ምናልባት ወታደር ልንሆን እንችላለን። ምናልባት ፖሊስ ልንሆን እንችላለን። ምናልባት ኤሮፕሌን የምናበር ፓይለት ልንሆን እንችላለን። ምናልባት ዶክተር ልንሆን እንችላለን። ምን ጊዜም ጊዮን ግን ክርስቶስን ማገልገልን የመሰለ የለም። እዚህ የመጣ ነው ዛሬ ወታደሩ ነው ግን ስለ ክርስቶስ የመሰከሩ ሰማዕት አባታችንን ቅዱስ ሞሪስን ለማየት በረከት ለማግኘት ምክንያቱም እናንተን የተቀበለ እኔን ይቀበለናል፣ እናንተን የተቀበለ እኔን ይቀበላል ብሎ በወንጌል እግዚአብሔር አስቀምጦልናልና ስለዚህ የቅዱሱ በረከት ይደርብን። በቀጣይነት እንግዲህ የምናየው እንግዲህ በዚህ ውስጥ እንደምንመለከተው እኚህን ሰማዕት ከቅዱስ ጊዮርጊስ ጋር አያይዛቸዋለሁ በእውነት ለመናገር ማለት ነው። እዚህ ጋር እንደምናየው ወታደር ናቸው። ሰማዕቱ ቅዱስ ጊዮርጊስ እንደምናውቀው ወታደር ነበረ። እኚህም አባትም ወታደር ነበሩ። ለዓለም ለሀገር ወታደር ነበሩ። ዓለምን ትተው ግን ለክርስቶስ ወታደር ለመሆን የመረጡ ናቸው። በዚህ ቪዲዮ ክፍል የምንመለከተው ሰማዕትነት እንዴት ከባድ እንደሆነ የመጡት የተጠሩት ዛሬ አሜሪካን እንደምናየው አሜሪካ ሀያል ሀገር ነች። ሮማን ኢምፓየር በነበረበት ጊዜ ማክሲሚያኖስ ጠርቷቸው መጥተው ክርስቲያንን ይገሉ ነው የተጠሩበት። እሳቸው ግን ክርስቲያንን ከምገል ብሞት ይሻለኛል፣ ወታደርነታቸው ለዓለም ቢሆንም እኔ ወታደርነቴ ከክርስትና የሚበልጥ የለም ብለው አቁሟል ማለት ነው። እንግዲህ የካቶሊክ ቤተክርስቲያን ውስጥ ስንመጣ ብዙ ነገሮችን ያሳዩናል። በእውነት ለመናገር እዚህ ታዩ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስል ነው ያለው። እዚህ ጋር ጽፎታል። ce visage chrétien de saint et de prophète ont été consumés du désir de contempler suivant cette parole de Sam. Seigneur, je recherché ta face et nous የሚል የቅዱስ ዳዊትን ፊትህን አሳየኝ ገጽህን ማለት ነው። ሞኒካ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በጭንቅ ጊዜ ተጨንቃ ስታለቅስ ስትከተለው የኢየሩሳሌም ሴቶች አታልቅሱ ለኔ ብሎ ማህረቧን ሰጥታው ጌታችን ላቡን አብሶ ጠርጎ ሲሰጣት የእሱ ምስል ተቀርጾ ቀርቷልና ይህ የሚያሳየን እሱን ነው። ቤተክርስቲያናቸው በዚህ መልኩ አዘጋጅተውልናል። እንግዲህ ሙዚየማቸውን እዛው ስንመለከት በጣም የሚገርማችሁ ነገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅንዋት መስቀል የተቸነከሩበት እጁ የተቸነከረው በዚህ ነው። በጦር የወጉት እዚህ ጋር አስቀምጠውልናል። ይህ የምታዩት ጦር ነው።
ይሄ የምታዩት ችንካር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ የከፈለው የሾህ አክሊል የጫኑበት እዚህ ጋር ስንመለከት ለጌታችን ክብር ለሚገባው የነገስታት ንጉስ አምላካችንን በዚህ መልኩ በሰቀሉት ጊዜ ንጉስ ነህ ብለው ለማዋረድ ሰቅለዋል ማለት ነው። እዚህ ጋር የጌታችን ምሳሌን የተገረፈበትን ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ነው የገረፉት። ሆምጣጤ ስፍንግ ያጠጡበት ተጠማው ሲላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ነው የሰጡት ማለትና ይሄን ለመግለጽ ያው እንግዲህ እንደምታዩት ግድግዳውን ምኑን ስለውታል። የጌታችን አጽሙ በዛን ጊዜ በነበረበት ያረፈበትን ቦታ አስቀምጠውታል። እንደምታዩት ሲገነዙ መገነዙ ነው እዚህ ጋር የምታዩት መገነዝ። እዚህ ጋር እንግዲህ ፕሪንት ሆኖ የጌታችንን ምስል ሰውነት አስቀምጠውት ያው ሮማኖች ጋር እንዳለ ይነገራል። በተለይ ወደ ጣሊያን ሀገር ሲሄድ ከእግዚአብሔር ጋር ይሄ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስሉ ያለበት ቦታ ሄጄ እጎበኛለሁ ብያለሁ። እግዚአብሔር ቢረዳ በዛ አብረን እናያለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገንዙት ነው የሚያሳየው። ተመልከቱ፣ ይህ የጌታችን መገነዙ ነው የቀረው የጌታችን መድኃኒታችን ኢየሱስ ክርስቶስ መገነዙ ላይ እንዲሁ ነው ያረፈው። አጥንቱ ይቆጠር ነበር። አያችሁ፣ ለኛ የከፈለው ክፍያ በዚህ መልኩ ነው። ይሄ ነው ተብሎ ሊገለጽ አይችልም። እዚህ ጋርም ስንመለከተው ይህን ነው የሚያሳየን። በደንብ ይዩት። እጅግ የሚገርም ነው። የእግዚአብሔር ረድኤት በረከት በሁላችን ይደር። እንግዲህ እንቀጥላለን። ብዙ ነው ስለ ጌታ የምናየው። እንግዲህ ይህ የካቶሊክ ቤተክርስቲያን ቢሆንም ክርስቶስን በዚህ መልኩ ስለው አስቀምጠውልናል ማለት ነው። ይህ ደግሞ በሚታይ መልኩ ተዘቅዝቆ ማለት ነው። እዚህ ጋር መጣችሁ ስታዩት በጣም ፌኖሜን ነው። ከላይ ወደ ታች የተዘቀዘቀ ነው የሚመስለው። እዚህ ጋር ግን ስንመለከተው ጌታችን በስዕሉ አለ ይታያል። በደንብ ነው የሚታየው። እያያችሁት ነው ያላችሁት ክርስቶስ ይህ በመገነዙ ላይ ያረፈው ማለት ነው። ረድኤት በረከቱ በሁላችን ላይ ይደር። አሁን እዚህ ጋር እንግዲህ እዚህ እንደምንመለከተው የቤተ ክርስቲያን ይዘቱ በካቶሊክ ስር ነው ያለው። ነገር ግን ሁሉም ኦርቶዶክስም መጥተው ይቀድሳሉ። ምክንያቱም እኚህ ቅዱስ የግብፃዊ ኦርቶዶክስ ስለሆኑ ማለት ነውና በዛሬው ቅዳሴ እንግዲህ እንደሚነግረን በኋላ ላይ ያሳያችኋለሁ። ቆብጦችም ካቶሊኮችም በአንድነቱ ነው። እዚህ እንደምታዩት እዚህ ጋር ቅዳሴ እያደርጋሉ እየተፈራረቁ ማለት ነው። እዚህ ጋር እንደምንመለከተው አሁንም የኚህ ቅዱስ አባት አጽማቸው ነው ያለው። በረከታቸው በሁላችን ላይ ይደር። እንግዲህ እጅግ የሚገርም ነው አሰራሩ። የቤተ ክርስቲያኑም በጣም ደስ የሚለው ከአለት ነው የተሰራው። እንደምታዩት ሰማዕትነት ቀላል ነገር አይደለም። ክርስቶስን ለመግለጽ እነዚህን ክርስቲያን ከምገድል እኔ ብሞት እመርጣለሁ፣ እኔ ከነሱ ጋር አብሬ ብገደል የተሻለ ይሆናል ብለው በዚህ አረመኔው በሆነው በመክሲማኖስ ዘመን ከግብፅ ኢትዮጵያ ድረስ መጥተው 6000 የሚሆኑ ክርስቲያኖች በአንድ ቀን ተገለዋል። የተገደሉበት ቀን ይሄ ነው። ሰማዕትነት ዛሬ ለክርስቶስ የሚከፈል መሆኑን መርሳት የለብንም። ስለዚህ ቅርስ ጠብቀው የቆዩት አባቶችን እናደንቃለን። ቤተክርስቲያኑ በዚህ በሚያምር ሁኔታ አዘጋጅተውታል። የተለያዩ ሰዎች ከተለያየ ዓለማት መጥተው ያከብራሉ ማለት ነው። እንግዲህ አብረን እንመለከታለን። በመንገዳችን ያገኘናቸውን ሰዎችንም እንደዚሁ ኢንተርቪው እናደርጋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁን እንድትከተሉን ሁላችሁንም እንጠይቃለን። እንሂድ። Thank you so much that you accept our question. Tell us about Saint Maurice, please. He was a Roman soldier in the 4th century, in the end of the 4th century, and but he was a Christian. He was a Christian. And but his job was to kill the Christian people.
there for the Romans, for the Roman mighty people. And so he say he can't kill a Christian guy, and for that he was killed himself by the Romans, and for that he was one of he got one of the first very important martyrs. He was a legend. Yes, then he went. He was in the time after that. They built this church and they made he was a very famous martyr, and That I thought he lead the soldier for 6,000 soldier, I think. I don't know that. So Soldiers. you come often to visit him? No, it's the first time. This is your first time. Yeah. So Christianism in this period, in this generation, how do you describe? It was there were more and more Christians, but it was not the main. I think in the 4th century it was the time of the church fathers and it wasn't the most popular religion, but it went in this time. It got the most the main religion in Western Europe. Now? And what now? Regarding to yesterday and now, you mean Christianism today is very difficult. I mean, Sure. people they are not Christian. They don't believe in Jesus Christ. So, what do you suggest about this? Why people are not fed? It has to do with scientific phenomena and all that. Me also, I don't believe in it. You don't believe in Jesus Christ? No. Are I'm you very interested in it, but I'm not believing it. Are you not believe in Jesus Christ? No. Why are you here? Because I'm interested in culture. Are you just and history? You're interested in history? Yeah, and I'm also baptized as a Christ, as a Protestant, not a Catholic, a Protestant. Yeah. But I think it's people need to believe in something, but I'm not sure. I'm quite sure that God doesn't exist. You don't believe God exists? Yeah. No. Really? Yeah. Why you do that? Why you say that? Oh, that's complicated now. Because for example, for our Christianity, we believe in Jesus Christ. Sure. And when you say that we regard to the Bible, we give into the proof. So when you say that, you have to be like convince people like why there is no God for you. I don't have to convince. Everybody. I mean, no, to explain. Everybody can believe what he wants. He can be It's not my decision. It's not my job to say to people what they have to believe. No, it doesn't mean. I mean, just I say this. As you don't believe in Jesus Christ, what will be your proof? How you say that? Not to believe, to convince other people, but how you believe in that way. It's too difficult now to discuss those heavy questions. Okay. I think. Thank you so much. What is your name? Jochen. Jochen. Okay, thank you. እንግዲህ ያው እየተከታተላችሁ ነው። በዚህ የቅዱሳን ዝክር ብዙ ነገር ነው የምናቀርብላችሁ ከእግዚአብሔር ጋር። ይሄ ቀጣይ ቪዲዮ እንዲሆን ደግሞ ሁላችሁም በጸሎታችሁና በሐሳብ አስተያየታችሁና በተለይ ደግሞ ይህን ቪዲዮ ወደ ተለያየ ዓለም አቅርባችሁልን በመታየቱ መጠን በእውነት እኔም በረታታለሁ ማለት ነው። እንደሰማችሁት ነው። የኔም እንግሊዘኛ ያዝ ያዝ እያደረገኝ ሰውየውን ያዝ አድርጌ ይዤው ነበረ። ያለነው ቅዱስ ሞሪስ ቤተክርስቲያን ወይም ገዳም ውስጥ ነው ያለነውና በአጋጣሚ ይህንን የሚጎበኙ አንድ ሰው እያጋጥሞኝ ነበረ። እዚህ ቪዲዮ የሰማችሁት ማለት ነውና የመጣው ከጀርመን ነው፣ እየጎበኘ ነው።
ስለ ቅዱሱ ታሪክ በትክክል ያውቃል። እና ስናወራ እኔ የጠየቁት ጥያቄ ምንድን ነው? ባጭሩ እምነት ወይም ክርስትና ትላንትና ዛሬ ምን ይመስላል? በተለይ በአሁኑ ሰዓት ላይ በብዙ ፈተና ውስጥ ላይ ያለ ነው። ሰዎች ስለ ክርስቶስ የማያወሩበት የማያምኑ ሆነዋል። ሀገሯ ግን የክርስቶስ ነው። እንዲያውም መንገዱ የቤታቸው አካባቢ ምናምን ሁሉ የሚጠራው በቅዱሳን ስም ነው። በጣም በጣም በሚገርማችሁ ሁኔታ ማለት ነው። እና ስጠይቀው እኔ ጭራሽ በክርስቶስ አላምንም ጎድ ኤግዚስት አያደርግም ብሎኝ ርፍ አለው ማለት ነው። እና እንዲህ አይነት ፓጋን እምነት ያላቸው there is something in the space ወይም ደግሞ በሰማይ የሆነ ኃይል አለው ብለው የሚያምኑ እምነት ያላቸው ወይም ደግሞ እግዚአብሔር ይህን ዓለም አልፈጠረም በሆነ ሳይንሳዊ ዑደት ነው ይህች ዓለም የተፈጠረው ወይ ደግሞ ከአሳ ሞሌኪውል ከዛ በኋላ ሲሸጋገር ምናምን ብለው የሚያምኑት ፊሎዞፊ ያላቸው በጣም የሚገርማችሁ ማለት ነው። እና ዓለም እንዲህ ነች። በጣም የሚገርመው ግን ቅዱስ ቦታ ላይ ሆነው ቅዱስ ቦታ ላይ ቆመው እንዲህ አይነት ተአምር እየተካሄደ እያዩ እዚያ የተጻፈው ጽሑፍ ሁሉ እየነገራቸው የማያምኑ ልክ እንደ ቀደሙት አይሁዳውያን አሉ አሁንም ድረስ ማለት ነው። እና እኔ በጣም ነው የገረመኝ ዘመዶቼ፣ በጣም ገርሞኝ እንግዲህ ልጄም እያለኝ ነበረና እንደ አጠያየቅ ይህን ሰውዬ እንዲያውም ኢትዮጵያ ምናምን ቢሆን በካልቹ ለምታስወጣው ነው የሚመስለው። ምክንያቱም ሲዩዝ መሆኑ ጠቀመው እያለኝ ነበር። እና ምን ልታረግ ምን ሆነስ እዚህ ቦታ ላይ ነው ያለው ነው ያልኩት። ራሱ በጣም ሰርፕራይዝ ከመሆኔ የተነሳ እዚህ ምን እያደረክ ነው ያለው ስለው ሂስቶሪው ታሪኩ ስቦኝ ነው የመጣሁት። ቀደም እንዳልኳችሁ አሁን ብዙ ሰዎች ቅድስናው ሳይሰባቸው ክርስትና ምን እንደሆነ ሳይገባቸው የሚመላለሱ ሰዎች እኛም ቤት በጣም ብዙ ሰዎች አሉ። ስለመጣንበት በዓል እንኳን ሳይገባን የምንመላለስ በጣም ብዙ አለን። እና እንግዲህ በዚሁ አጋጣሚ ይህንን ሰው እያቅርብ ያለው ሌሎችም ያገኘዋቸው አሉ እና በዛው እንሰማቸዋለን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በዚህ ቪዲዮ እርግጠኛ 1 ሚሊዮን ቪው እንደሚታይ ተስፋ አደርጋለሁ። እንቀጥል። But normally I go to the traditional mass. Every Sunday? Every Sunday, maybe 3 days a week. Okay. And I go to Montreal, and there is another church around. Yeah. And we have the old liturgy. Yes. It's very beautiful, and we try to preserve the tradition. Yeah. So I moved to this region. This village? Region. Region, this village, place. And I knew Saint Maurice here, and Saint Maurice for me is very important for my conversion. Conversion. Oui. So I was very attached about his history. Tell me a little bit. His history. Yeah. And so I come to. It is very interesting, you know. Yes. First of all, what's your name? Juliana. Juliana, nice to meet you. Nice to meet you. And we are Christian. Yes. It's very important, and I'm happy that Catholic and we meet you. Why Saint Maurice is very important to you? I was very surprised about his history. When I come to live here, I didn't know him, and sorry for my English. You can say in French too. I can. Yeah. Yes, it's better for me to speak in French. It's okay. So, quand je suis venue habiter dans cette région, j'ai appris qu'il y avait cette ville tout près parce que j'habite à Aigle. Et j'étais impressionnée déjà par les bâtiments, en sachant que c'était très 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 ancien. Et j'étais vraiment intéressée par l'histoire d'ici. Et j'ai appris une histoire très étonnante. Que c'était, Saint Maurice était un général d'armée. Une légende. Oui. Légende. Non, c'est pas une légende, c'est vrai. C'est un général d'une légion. Ah, une générale de légende.
Oui, d'une légion, Ouais. voilà, la Ok. légion du nord de l'Afrique en fait. Ok. Et donc ils sont venus dans cette région par commandement de l'empereur. Et quand ils sont arrivés ici, bon, eux, ils étaient déjà convertis. Il était vraiment convaincu de sa foi en Jésus-Christ et puis à l'Église. Ouais. Et donc on a demandé de se prosterner et adorer l'empereur et tout. Et lui, il a refusé. Il a dit, je suis obéissant, mais dans ce sens-là, je ne peux pas. Donc, à l'époque encore, c'était l'époque de la persécution des chrétiens. Donc, il y a eu beaucoup de martyrs et eux, c'était les martyrs. Voilà, ils étaient des martyrs. Donc, ils ont d'abord commencé à tuer leurs soldats. Un après un, ils prenaient, ce que je connais un peu de l'histoire, c'est ils prenaient 10 soldats et ils les tuaient devant Saint-Maurice pour qu'il apostate, pour qu'il puisse régner. Voilà. Et qui devient peur, to be scared him, Sorry? to be scared him, pour Yes. Il voulait en fait faire Saint-Maurice de peur. qui ait peur et qu'il nie Jésus-Christ. Mais il n'a pas fait. Donc ils ont tué pratiquement tous. Et puis ces soldats, ils étaient déjà aussi convertis aussi. በመቀጠልም እንግዲህ ያው ሁለተኛ አንድ እህት አገኘንና በር ላይ ጠየቅኳት እንደዚሁ ለምንድን ነው ወደዚህ ቅዱስ ቦታ የመጣሽው ብዬ ስጠይቃት የቅዱስ ሞሪስ ታሪኩ እጅግ አድርጎ ስቦኝ ወደዚህ ቤተክርስቲያን ወደ ክርስትና በተለይ ክርስትናዬን አጥብቄ እንዲይዝ አድርጎኛል በሚል መነሻ ነውና የምታውቀው ከሆነ እንግዲህ ሰውየውን አላምንም ታሪኩ ብቻ ስለሚስበኝ ነው ብሎ ነበረ። ለኔ ሚራክል ነው የኔ በደንብ እንደዚህ የጠበቀ ክርስትናዬ ለማወቅ ምክንያት ነው ብላኛለች። በዚህ አጋጣሚና እሷን የጠየቅኳት ጥያቄ ምንድነው እሷም እንዳስረዳችኝ ማለት ነው በተለይ ስለ እኚህ ቅዱስ ስትናገር ይህ ማክሲሚያን የተባለው ንጉስ የሮም ንጉስ ክርስቲያኖችን ሁሉ ይገድል ዘንድ ነው ያዘዘው። እሱ ደግሞ ይህን ከማደርግ ከክርስቲያኑ ጋር እሞታለሁ እኔም ክርስቲያን ነኝ ብሏልና ያምን ዘንድ ይላል እሷ እንደነገረችን 10 በ10 ሰዎችን ፊቱ ላይ ይገል ነበር። አንድ እንዲፈራ፣ ሁለተኛ ደግሞ ያ የተባለውን ነገር አምኖ ተጨንቆ ማለት ነው ሱፍር እንዲያደርግ እንዲጨነቅ በቃ የዛ ነፍሳቶች እየተንደፋደፉ ሲሞቱ ደማቸው ሲፈስ አጥንታቸው ሲከሰከስ ማየት ከባድ ነው እና 6000ን በ10 እያደረገ ነው እስከ መጨረሻው ድረስ ያምን ዘንድ በዛ መልኩ ነው የታገለው ማለት ነውና እስካሁን ያወራችው ይሄን ይመስላል። Donc ils étaient tous des martyrs et c'était des milliers de personnes, d'hommes du nord de l'Afrique et moi ça m'a vraiment beaucoup touchée et ça m'a fait vraiment il était très important aussi pour ma conversion de cette conviction de cette comment expliquer, c'est l'action de Saint-Esprit dans cette âme, dans ces âmes qui étaient tellement convaincues de la royauté en fait, c'est la royauté du Christ qu'ils ont donné leur vie. Voilà. Et voilà. So my point, Saint Maurice, il a fait le miracle pour toi? Non, en fait, dans ce sens-là, bon, le miracle que je peux considérer, c'est la conversion. Je pense que c'est ça. La conversion. La conversion, oui, c'est d'aimer de plus en plus le Christ et son Église. C'est ça le miracle. C'est ça le miracle, parce qu'avant, vous n'étiez pas, à cause de son histoire, exactement, vous devenez beaucoup croyants, ça veut dire c'est à grâce de lui. Mais lui, il était comme... il est myrtille. Ça, oui.
Il est myrti, il est mort, non? Il est mort, ok. Le nom de Jésus. Oui. Il a dit, je ne vais pas refuser. Oui. Je ne vais pas refuser Jésus. Au lieu de vous allez me tuer, moi je préfère mourir avec les chrétiens. Il était déjà chrétien, donc cette histoire, ça vous attire beaucoup plus de connaître Jésus. Ce n'était pas une question que vous croyez de Saint-Maurice, mais à grâce à Saint-Maurice, Exactement. que vous allez loin, que rencontrer notre Jésus. Ça c'est très important et aussi je suis content pour vous. Merci. Where you come from? Brazil. Brazil. So the history in Brazil, there is much more Christian in Brazil right now. Je vais parler en français, c'est plus simple. En fait, au Brésil, grâce à la venue des Portugais qui étaient très croyants au XVIe siècle, on a été un pays de base catholique et très croyante. Donc il était construit, c'était un pays qui était construit autour de cette croyance, de la foi en Jésus et en son église catholique. Et donc on a vraiment cette racine catholique depuis une cinquantaine, soixantaine d'années. Ça change beaucoup, je pense que dans le monde entier. Mais j'ai été baptisée enfant. Malheureusement, je n'ai pas reçu une éducation catholique. Mais le fait que je pense que j'ai reçu ce baptême, et puis toute ma vie, c'était une recherche de la vérité. Donc on peut chercher partout et finalement, le fait d'avoir reçu ces racines, par exemple mes grands-parents, ils sont très catholiques et tout. Donc, እንግዲህ እንደሰማችሁት እቺ እህት የምትነግረን በጣም ደስ የሚል ተሞክሯን ምስክርነቷን እየነገረችኝ ነበርና በአጋጣሚ በር ላይ ስትገባ ነው ስጠይቃት በእንግሊዝኛ አይኔ በደንብ አልችልም ፍሬንች ነው የምችለው እኔ ፍሬንች ነው የምችለው ግን በአጋጣሚ ያው እንደዛኛው ሰው መስሎኝ በጀርመንኛ የምታወራ መስሎኝ ነበርና በሁለቱም ቋንቋ አውርተናል በአጋጣሚ ማለት ነውና ለኔ ትልቅ ሚራክል አደረገልኝ ብዬ የምለው እንዳምን አድርጎኛል። ታሪኩ የኚህ ቅዱስ አባት ታሪክ ወደ ቤተ ክርስቲያን እንድመላለስ አድርጎኛል። በተለይ ያደረገው ነገር ቅድም ለመናገር እንደሞከርኩት በዛ 6000 እሱ በሚመራቸው ወታደር ፊት አስቡት ዩሚሌሽን ለማድረግ ለማሸማቀቅ ለማሳፈር ለማሳመን ለማንበርከክ ያደረገበት ያ ክፉ ንጉስ እኔ ወደ ቤተክርስቲያን እንድመጣ አድርጎኛል ምንም እንኳን ብላለች ምንም እንኳን ቤተሰቦቿ የካቶሊክ አማኞች ቢሆኑም ነገር ግን የዚህን ያክል የጠለቀና ፍላጎት ያለው እምነት አልነበረኝም እና ከአፍሪካ ተነስቶ እንዲህ አይነት ሰማዕትነት በመክፈሉ ወደ ቤተክርስቲያን እንድመጣ አድርጎኛል በጣም ስቦኛል ያደረገው ሰማዕትነት ተጋድሎ እኔን ክርስቲያን እንደሆነ አድርጎኛል ነው ያለችው በአጠቃላይና እኔም ጠይቋት የት ሀገር ነው የተወለድሽው ወይም ደግሞ ያንቺ ሀገር ዜግነት የት ነው ብዬ ስጠይቃት ብራዚላዊ ነኝ አለች። ያው ብራዚላዊ እንደምናውቃቸው በብዛት ክርስቲያኖች ናቸው። ክርስቲያን ካቶሊክ አለ፣ ክርስቲያን ፕሮቴስታንት አለ። እኔ እርግጠኛ አይደለሁም። ኦርቶዶክስ ሊኖር ይችላል በመጠነ ብዙ ሳይሆን ጥቂት ቁጥር ያለው ሊኖር ይችላል። እንደነገርኳችሁ በክርስቶስ አንድ ነን። ካቶሊክም ፕሮቴስታንትም ኦርቶዶክስም አንድ ነን። ያው በውስጥ መተዳደሪያ ግን የተለያየ የማያስማሙን ብዙ ነገሮች ሊኖሩ ይችላሉ አሉ። ነገር ግን በተለይ በዚህ በአውሮፓ ወደ እስራኤል ሀገር ስትሄዱ በሙሉ ቤተክርስቲያናቱን በሙሉ የተቆጣጠሩት ካቶሊኮች ናቸው። ምንም የሚያሻማ ወደ ኢስተርን ደግሞ ስትሄዱ ለምሳሌ አሁን በሚቀጥለው አቀርብላችኋለን። ግሪክ ሲሄድ ምንም አይነት የካቶሊክ ቤተክርስቲያን የለም። ጥቂት ቢኖር ነው፣ በጣም ፊው፣ እሱንም እርግጠኛ አይደለሁም። በሙሉ የትኛውን ቤተክርስቲያን ስትሄዱ ግሪክ ኦርቶዶክስ ነው፣ የኦርቶዶክስ ቤተክርስቲያን ብቻ ነው ያለው።
ወደ ነራሻ ወደ ተለያየ እንግዲህ ሀገራቶች ወደ እነዚህ ኢስተርን ይሄዳለው። እዛ ስንሄድ በሙሉ እነሱም ደግሞ ኦርቶዶክስን የምናየው ማለት ነውና ወደኛ አካባቢ ስንሄድ ግን በብዛት ትልቁን ቦታ ይዘው የሚገኙት ካቶሊኮች ነው። የኛም የኢትዮጵያ ኦርቶዶክስ ወይም የኤርትራ ኦርቶዶክስ ብዙ ጊዜ ቤተክርስቲያን እድሉን የሚሰጡን ለክራይም ሆነ ለምን እነሱ ናቸው። እንግዲህ እቺ ብራዚላዊት በዚሁ በስዊዘርላንድ ሀገር የምትኖረው ስለ ቅዱስ ሳሞሪስ በዛ በዕለተ ክብረ በዓሉ መጣ ስለሱ የመሰከረችው ነው ማለት ነው። እንቀጥል። On a quand même cette référence, si on peut dire. Et en tout cas, j'ai beaucoup d'espoir que ça revienne en fait au pays catholique. D'ailleurs, il est consacré à la Sainte Vierge. Et donc, j'ai l'espoir que ça, à un moment donné, ça puisse revenir. Mais la crise, c'est partout aujourd'hui. Et je remarque beaucoup les jeunes générations revenir. Parce qu'ils ne peuvent plus en fait. Je vois vos enfants. Voilà, on ne peut plus. Vous avez des enfants? Oui. Combien? J'ai un enfant, il a 20 ans. Okay. Il se fait baptiser cette année. Cette année? Voilà. C'est bien. Voilà. Donc c'est ça que je constate, c'est la jeunesse qui cherche du sens à leur vie, de connaître, pour vouloir, voilà, pour comprendre pourquoi ils sont là. Et voilà, justement, le sens de la vie, la vérité. Parce que ce qu'ils nous proposent aujourd'hui, ça construit personne, en fait. Voilà. Est-ce que... Merci beaucoup, d'ailleurs. Et vous avez donné votre temps pour nous. Est-ce que vous... Do you know about Ethiopia? Comment? Do you know about Ethiopia? A little bit. Yes. Tell us a little bit. Comme on a discuté tout à l'heure, j'ai appris en fait que l'Éthiopie c'était un pays déjà à l'époque, il était déjà une civilisation très organisée et que le christianisme arrivait là depuis le début en fait. Et je pense que c'était l'empereur, je sais pas ce que c'était, le roi. Il s'est converti, voilà. Et c'est une histoire magnifique aussi. J'ai eu l'opportunité d'aller à Jérusalem et j'ai vu aussi que dans le lieu saint, il y a une église aussi éthiopienne où je sais qu'il y a leur propre liturgie avec leur langue et ça c'est vraiment très beau. Merci. እንግዲህ ውድ ተመልካቾቻችን ለዛሬ ያቀረብንላችሁ እንግዲህ ያዘጋጀንላችሁ ጨርሰናል ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በጣም የሚገርም እንግዲህ የሰማዕቱ ሙሉን ታሪክ ነው ያቀረብንላችሁ። እንዲሁም ደግሞ ከሌሎች አማኞች ጋራ ያለውን ቃለ ምልልስን በዛው አይተናል ማለት ነው። የነገረን የመከረን እግዚአብሔር ክብር ይመስገን። ይህንን ቪዲዮ ለዓለም ሼር አድርጉልኝ። ነገ ደግሞ ከእግዚአብሔር ጋር ወደ ግሪክ ሄጄ የቅዱስ ጳውሎስ ያደረጋቸውን ሰማዕት ያደረጋቸውን አስተምህሮ ያደረጋቸውን የተከላቸውን በአብያተ ክርስቲያን ሌሎችን በዚሁ የቅዱሳን ዝክር አቀርባለሁ።
ከዛ ውጭ የሆነውን ስለ ሀገሪቷ ስለ ሌሎች ነገር የሚመለከተውን ደግሞ አሮን ቭሎግ የሚለውን የዩቲዩብ ቻናሌን ሰብስክራይብ አድርጉና በዛኛውም ትከታተሉኛላችሁ ማለት ነው። የተወደዳችሁ የተከበራችሁ የክርስቶስ ቤተሰብ ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ለአገልግሎቴ እንግዲህ ለዚህ ለመድረሴ የእናንተ ጸሎት፣ የእናንተ አስተያየት፣ የእናንተ ምክር እዚህ አድርሶኛል። ቀጣዩንም ከእግዚአብሔር ጋር ከእናንተ ጋር የምንጓዘው በጸሎታችሁ ብርሃነ ሥላሴ እያላችሁ መርሳት እንደሌለባችሁ ሁላችሁንም አሳስባለሁ። እስከሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩልን። ደህና ቆዩ።